ከፍተው ቢያንስ ወጣ ክበለው አላሚን አገኘው። አንቺ ኤርሚ ምን ታረጋለህ ነው? ማለበሩ እንዳይፈልገው አቢላ አንቺ ኤርሚ አንተ ክበለው እየገነጠለው ነው። እሺ ክፈለው። ይኸውልህ ልጅቷ አንድ ነገር ብትሆን ማለት ነው እገላለሁ። ልጅቷ አንድ ነገር ብትሆን ኤርሚ እኔ ድምፁ ምንም ላውቀው አልቻልኩም። ስማኝ ይኸውልህ ለሽንት ቤት ወጣሁኝ። ከዛ በኋላ ሌሊት ነው አስበው፣ ሌሊት 8 ሰዓት ላይ ማን ይገባብኛል ብዬ አስባለሁ። ሲጀመር የሳሎኑን በር ከፍቶ እዚህ መግባቱን እኔ በምን አውቃለሁ? አልዘጋሽውም? ኧረ ተቆልፎ ነበር። እንዴት እንደገባን ያላቅም። አሁን እኮ ከሌሊቱ 8 ሰዓት ነው እኮ ነው ያላቅም። አቢላ ይኸውልህ አብርሃም ጋር ደወልኩኝ። አንተ ተቀርበህ የመጣኸው እሺ፣ የምታውቂያቸው ሰው ነው የምታውቂው ሰው? እኔ ሶስት ሰው አንድ ሰው ነው ያላቅም። እኔ ጠይቀው ነው ያላቅም። አባት እሺ፣ ምን ፈልገህ ነው የመጣኸው? የምታውቂው ሰው መነጋገር ካለብን ቁጭ ብለን እንነጋገር። አባት ና እሺ፣ እኔ ቆይቼ እናንተ አውራት እያልኩ እኮ ነው። ሴት ልጅን እንደዚህ ማስፈራራት ተገቢ ነው? እሺ፣ አብራም ደውለሽለታል? ደውዬለታለሁ። አንተ ነህ ቀድመህ የመጣኸው። ስማኝ አቤል፣ ወይኔ ጉዴ ፈላ። ከየት ነው እሺ የመጣኸው? አንቺ እንዴት ቼክ አታደርጊም? ቤትሽ መዘጋቱ አለመዘጋቱ? ይኸውልህ ስማኝ፣ በሩን ቆልፌ የሚተኛሁት ከዛ ባለፈ ደግሞ ለሽንት በተነሳሁበት ነው 8 ሰዓት ላይ ማለት ነው። ከዛ ይሄን በር መጀመሪያ ክፍት ነበረ። ከዛ ድምፅ ተሰማኝ። ስመጣ በሩ ተቆልፏል ማለት ነው። ያንቺ ክላስ ሳይመጣ እንዴት እዚህ ክላስ ይገባል? እኔ አላውቅም። እኔ ክፍል መስሎት ነው አላውቅም። እኔ ብላበር ማነክሽ ማን? ወይኔ ጉዴ ፈላ። ምን ሊያደርገኝ ነው እሺ የመጣው? አቤላ ስለዚህ ይዞ ይሆናል እኮ ነው በዚህ ማቀበል ስደውይ ነው እኮ ቢላ ይዞ እኮ ሊወጋ ይችላል። ሰሚያቺ እየሰማሁሽ እኮ ነው። እሺ ከኔ ምንድን ነው የምትፈልገው? ና መነጋገር ካለብን ቁጭ ብለን እንነጋገር። አባት እንዲህ ብትለፈልፊበት ምላስሽን ነው እሺ የምቆርጥልሽ። በምን በኩል ነው የገባከው? ሰሚኛለሽ? ይሄ ጉዳይ እኔና አንቺ ነው። ሌላ ሰው ማንም እንዲገባ አይፈልግም። እሺ ቤቴን በምን አውቀው ነው? ማን ጥሪ ያለሽ? ሲጀመር ሌላ ማን ጥሪ ብሎ ነው የመጣው? ማን ጥሪ ነው የመጣው? ማንም የለም እኮ ብቻዬን ነኝ። ታዲያ ምን ልታረጊኝ? አባሽና እሱ ተጣሪያለሽ። ታዲያ አባት እኔ ወንድሟ ነኝ። እሺ ወንድሟ ነኝ። መነጋገር ካለብን ቁጭ ብለን እንነጋገር። ይኸውልህ ፖሊስ ነው የምንጠራው። ገብቶሃል? አይደለም ፖሊስ ማለት ነው። ከዛ ከፍ ያለ ነገር መጥራት አቤል፣ ይሄ ልጅ በዚህ ላይ መጥቶ የሆነ ነገር ቢያደርገኝ ነው። እርግጠኛ ነኝ ኤርሚ የሚያውቅሽ ሰው ነው ወይ ደግሞ የምታውቂው ሰው ነው። እኔ አላውቀውም። ድምፁ እስካሁን ሊመጣልኝ አልቻለም። እንዴት የሚያውቀኝ ሰው እንዴት እንደዚህ ያደርጋል? አቤል፣ በዚህ ሌሊት በርሽን ትልቁን በር ከፍቶ እዚህኛው መተኛ ቤት መኝታ ቤት ከገባ የሚያውቅሽ ሰው ወይ የምታውቂው ሰው ነው እንጂ እኔ እኮ እዚህ ክፍል ምን ሊሰራ ነው የገባው? ግራ ገባኝ። ሌባ ቢሆን እንደዚህ ደፋር ነው። ገብቶሻል? የተጣላሽው ሰው አለ? እኔ ከማንም ጋር ተጣላሁ። አብርሃም እኮ ቢመጣ ጥሩ ነው። ይኸውልህ አባት፣ ሌላ ችግር ሳይፈጠርብህ አሁን ነገሮቹ እንዲቀልል ይሻላል። እሺ ነውጣው እኔ አንድ ነገር ልንገርሽ። ሰሚኛለሽ? ወይኔ ጉዴ ባላዚህ እንትን አትበይ። የሰማሽኝ ነው ወይ? በሩን እንገንጥለው፣ ገንጥለን እንገባዋለን። ገብቷል? በሩን ገንጥለን እንገባለን። እየሰማሽ ነው አንቺ? ከአንቺ ጋር ቁጭ ብዬ ነው ማውራት የምፈልገው። ምሽቱን ከአንቺ ጋር ነው ማውራት የምፈልገው። ወይኔ ጉዴ ፈርዳ። እሺ የታውቀኛለህ? ያውቅሻል ነው አይተሻል አይደለ? ወይ ደግሞ አፍቃሪሽ ነው ወይ ደግሞ ይሁን ያፍቃሪ እንዲሁ ዳቢሎ ነው እና ከአንቺ ጋር ማውራት እፈልጋለሁ እያለ እኮ ነው። ታዲያ ለሌሊት ናሺ ቁጭ ብላችሁ አውሩ። ክፈተውና እናስገባሽ። ምንም የሚያገባ ነገር የለም። እሺ ናና ይኸውልህ አስገባትና አውሩ። እሷን ማውራት ነው የምፈልገው። እኔ እወጣለሁ። እሺ አቢያ ላይ እንዳትሄድ እንዴ። እሺ እንዴት ነው የሚሻለው? የሰማሽ ይኸውልሽ ችግሩ እየገባ ነው። እሺ የሚመጣው አንተ ከሱ ቁጭ አብርሃም መጣ። ምን ጉዴ ፈላ። እሺ አሁን ወጥቼ የለም ነገሮችን መነጋገር እንችላለን እያልኩ እኮ ነው። አንተ ሰው ገብቶብኛል አለች እኮ። ሰው ገብቶብኛል። ገና በዚህ 8 ሰዓት ላይ የሆነ ሰውዬ
የሆነ ሰው ይሽን ልነስ ወይኔ ጉድ ይፈላ ሰው እኔ እንደውም ለኔ ጠራችኝ። ስማኝ አሁን እዚህ ውስጥ የሆነ ሰው እያለ ቁልፎታል። ከዛ በኋላ ለሊት 8 ሰዓት ለሽንት ስመጣ ይሄ እዚህ ክፍል ላይ ድምፅ ሰማሁኝ። እዛኛው ክፍል ነበር ነው የተኛው። ከዛ ስማኝ የሆነ ሰው እያለ ከዛ ስማው ያው በሩን ቁልፎታል። ከዛ በኋላ በር አልከፍትም ይለናል። ማን እንደሆነ አላውቅም። ከዛ ብቻሽን ነው ላናግርሽ የምፈልገው አቤል አይጠፋልኝ ነው ብቻዬን ነኝ አላልሽኝ? አቤል እኔ አሁን ነው የመጣሁት። እኔም ደውለልኝ ነው የመጣሁት። ቀድሜ ለሱ ለአንተ ደወልኩልህ። ቀድሞ ክሱ ነው የመጣው። ከዛ በኋላ ነግሬው ነው ደንግጬ ቆየ እኮ ምንድን ነው ውስጥ ላይ ያለው እሺ አንደኛው ማለት ነው ባል ተባለ ይቀልዳል። አፍቃሪው ነው መሰለኝ። ማን ደግሞ አለ ያው አብርሃም እንጂ ነው በጣም የሚቀልደው ይኸው ትሰማኛለህ? እኔ አብርሃም ነኝ። ካላወቀኝ ምናልባት በቃ ወንዶች ምን ያልፈልግም ሙጣሩ ምንድን ነው አንተም አንተም ለሊት 8 ሰዓት ቤት ይዘው በርሽ ቆልፍሻለሁ። ቆልፌ ነው የተኛው። ሲጀምር ሳሎን ላይ ወይኔን አልፈለገኝም። እዚህ ክፍል ብቻ ነው የገባው። ምን እንደፈለገ አላውቅም። ሰምተኛል። እሷን ነው የምፈልገው ይለኛል። በቃ እኛ ማን ደግሞ ሄዱ ብቻውን ነው የምፈልገው፣ ብቻውን ነው ማረፍ የምፈልገው እያለ ነው። እኔ እኮ ከዛ አልፎ ከትልቁ በር አልፎ እዚህ ቤት መግባቱ ነው ግራ ያገባኝ። በሩ ራሱ ቼክ እንዴት እንዳላረች ነው ግራ ያገባኝ። ታቆልፊ ተኝተሽ ነው በሩ እኔ ቆልፌ ነው ማስታወሰው። አብርሃም ማን እንደሆነ አላውቅም። እኔ እየቃዣው ነው መሰለኝ 8 ሰዓት ከሌሊቱ 8 ሰዓት ለሽንቴ በተነሳሁበት በቃ ነው። ስማ ፖሊስ እንጥራ ብቻውን ነው የምፈልገው አለቅሽም ምናምን እያለ አለቅሽም በከጃታ መጪ ምን ማይለው ነገር አለ። እየሰማኸኝ ነው አንተ ራስህ እየሰማኸኝ ነው። በሩን ገንጥለን ከገባን ማለት ነው እንገናለን ነው። አንተ ከዚህ ቤት ስትወጣ በህይወት አትወጣም። ያው እንደዚህ ነው የሚዝተው። ልቦም ነው ሰው መንቀሳቀሰው ነው እየሽ ሌባ ደግሞ አይደለም። ያን ሰው ድምፅ ነው የሚሰማኝ። ሌላ ሰው ካለ ምናልባት ሌላ ሰው ተማምኖ ከሆነ በሩን ገንጥለን ነው የምንገባው። አባት ትሰማኛለህ? አንተ 10 ብታመጣ በቷ አመጣለሽ ማድረባት ምን ብለህ ይጠራይ ብለህ ትመጣለህ። ይሄ ነው ሰው ምን ይመጣል? በሩን ገንጥለው አቤት ሙገንጥል ይችላል። ግን ሰው ቀን ነበረ ነው ወይስ በማታ ገባው? ሰማኝ ቀን ሙሉ ሲጀመርም ስራ ነበር ያዋልኩት። ገባውም እዚህ ክፍል ደግሞ በሩን ክፍት ነበረ። ከዛ በኋላ ያ ክፍልም ክፍት ነው፣ ሁሉም በርበሬ ክፍት ነበር። እዚህ ክፍል ደግሞ ውሃ ልጠጣ ገብቼ ነበረ። ከዛ ሲመሽ ቤት የገባው ተኛው። ለሊት 8 ሰዓት ላይ በቃ እንቅልፍ ወሰደኝ። ለሊት 8 ሰዓት ላይ ለሽንት ስነሳ እዚህ ክፍል ላይ ድምፅ ይሰማኛል። እኔ እዛ ክፍል ላይ የተኛሁት። ከዛ ግራ ገባኝ። በሩ ደግሞ በቆለፊ ነው ማስታወሰው ነው ሊደንግጭ እንደተነሳው እኮ አብርሃም የሆነ ነገር ሊያደርገኝ ይፈልገዋል ሰውዬው፣ ወይ ስለት ይዞ ሊሆን ይችላል። በዛ ላይ ማን እንደማይት አልፈልግም ውጪ እያለኝ ነው። ያው እንደዚህ ነው የሚሰድበኝ። ማን እንደሆነ እሷን ብቻ ነው ፈልጎ እሺ እየሰማኝ ነው ወንድሜ። ወንድም አይደለም ወንድምን እዛ ይደፈል ይኸውልህ እየሰማኸኝ ነው። በሩ ገንጥለን ከገባን ከአንተ ጋር ሌላ ጠብ ነው። ይኸውልህ ብትወጣ ይሻላል። ወንድ ኮንክ ለምን ወጣ አታወራም? አንተ ወንድ ኮንክ ቡታና ሰው ነው ማውራት የምፈልገው። እንዴ ከሴት ጋር ማውራት ምን ያደርግልሃል? ምን ልታረጋት ነው? ይመለከታል ይመለከታል። ይኸውልህ በሩን በከፍተህ ይሻላል። እየሰማኸኝ ነው? በሩን ክፈተው። እኔ መዶሻን ጫንቺ መዶሻን ገጥለው ከምን ገነጥለው በሩን አንዴ ክፈትልን። አይደለም በሩ ለምን ከነገር ግን ዶት ነው ምን ይመለከተኛል? እንገጥለው የሰማኸኝ ነው? ብታ አንተም ያኛውን ውጣ። ሁለት አንቺ ብቻዬን ወጣው አንወጣም እኮ ዛሬ ወጣው ነገር ይዞ ሊሆን ይችላል። ቢላ ምን ልበለው? የኔ ቆንጆ ሰሚኛለሽ? እሺ ሁለቱ ወጥተዋል። እሺ እና እኔን አውራኝ። እሺ በቃ እንደዚህ መተሽ አውሪኝ። እኔ አንቺን እኮ ነው የምፈልገው። በቃ ስብስብ እኮ ነው የምልልሽ። እኔ ናት ወይኔ ጉዴ ፈላ ጉዴ ፈላ። ምን ከምሽቱ 8 ሰዓት ነው ስብስብ ምሰጥሽ። እኔ ናት ተረጋግጥ። አሁን ሰላም ነን። በቃ እነሱ ከሄዱ ሰላም ነን። ሄደዋል። ፈልጌ ነው የመጣሁት። ሄደዋል። እሺ እና በር ክፈትልኝ። ምን ስትይ ጠራሻቸው? እኔ ናት እኔ ለሊት 8 ሰዓት ላይ የኔ ፍቅር የሚለኝ ሰው አገኛለሁ ብለህ ነው እንዴ? እሺ ክፈተው በሩ። እንደዚህ አይነት ማስመሰል በእኔ ህይወት ላይ አይሰራምሽ። እያስመሰልሽ አትከብኝ። እየሰማሽኝ ነው? ምንድነው ማስመስለው? አስመሰልሽ እንጂ ጭራሽ እኔ እዚህ አስቀምጠሽ ሌላ ሰው ትደውያለሽ። እኔ እኮ ማንነትን አላውቀውም። ስማኝማ ናውጣ። እሺ ሁለቱ እኮ ሄደዋል። በቃ ቢያንስ በፍቅር አጠይቂም። የኔ አባት ማን ለሻ ጠይቂኝ ነው። ምን ጉዴ ፈላ
ግን እንደዚህ አይነት ድርጊት ዋጋ ያስከፍልሻል። የሰማሽ ነው? እሺ አሁን ምን እንዳደረግልህ ነው የምትፈልገው? አንቺን ብቻ ነው ፍቅረኛዬ፣ አንቺን ብቻ። እሺ ምን ላድርግልህ? እኔ ምንድን ነው የምትፈልገኝ? በርክተትልኛ ከፈለከኝ። እሺ እዚህ ጋር ይፈልጋል። እዚህ የት? እዚህ ክፍል? ከዛስ በሩን ልቆልፈው? ታዲያ ከእኔና ከአንቺ ውጪ ማን ምን ይሰራል እዚህ? እኮ ሄደዋል። በሩን ክፈትልኝ። እሺ በምን ላረጋግጥ እችላለሁ? እሱ ይኸው ጥራቸው ከፈለክ። የሉም። ስሙ ማን ነው? አብርሃምና አቤል። አብርሃም የመጽሐፍ ቅዱሱ ነው። አብርሃም አንቺ የብር ስማቸው ሲገጠም አቤል እኮ ሞቷል በመጽሐፍ ቅዱስ። እሺ በእናትህ አትቀልድብኝ። ና እሺ ውጣ። ምን አልከኝ? እሺ ምን እንደምታወራኝ? እሺ ተጠግቻለሁ። እንዳልሽ ምን ላወራ? እንኳንሽ እኮ ይሰማኛል። ወደዚህ ጠጋ በይ ያለሽ። ይኸው እሺ፣ ይኸው እየተነፈስኩ ነው። እንደዚህ አይነት ባህሪሽ ነው የሚታየው። በጣም ታስመስያለሽ ሲበዛ ነው። ፈላ። እሺ ማነህ? የት ነው የምታውቀኝ? መኪያለሽ እንደ ይወውልሽ። በጣም ነው የምትመኪው። የምን መልክ ነው? ስለምን መልክ ነው የምመካው? አዚ ደፍቼ ብሽውልሽ ጎዳና ነው የምትመጪው። አስደሃብሻለሁ እያለኝ ማለት ነው። አንቺ ምን መልክሽ? ፍቅረኛ አባት በይኝ እያለኝ ነው። ይጀመር ይሄ የሚገባ ሰው ማለት ነው። እንደ አንቺ እንደዚህ ፓወር እንደሌለሽ አውቃለሁ። እሺ ማለት ነው። አሌሙ ማለት ነው። ታሽ ሌላ ውሸት አረደ ያረደ አኒ በፍቅር ላወራሽ ስሞክር አንቺ ሌላ ውሸት ተናራሽ ወይስ በነገርሽ ላይ እንኳን ደህና መጣችሁ ወይልሽ ከዚህ ማውጣት ስለማይች ሁለቱንም ልክ አስገባልሻለሁ። እዚህ ወንድ ኮንክ ናውጣ። አንድምሽም ቢሆን ይሄ አዲስ ተብሎ ማለት ነው። ናውጣ ማንንም ቢሆን ጓደኛሽን ቢሆን ቤተሰብሽ ለምን አከፍተውም? ቆይ ፍላጎት ምንድን ነው? የምፈልገው እሷን ነው እኮ ለእሷ ታገኛት ና ወታ አውራት ና። ምን አገባህ አንተ? ውጣ ተባልክ አይደል? ምንድን ነው የሚያልከሰክስ? እዚህ ውጣ በቃ። አንተ እኮ ነው እየተከሰከስክ ያለው ወንድ። ውጣ ሁለትህም ውጣ። በሩን ልንገነጥለው ነው። አላገኘሽም? በቃ የለም አሁን ይኸውልህ በሩን ልንገነጥለው ነው። እሺ ለማንኛውም ደስ ይለኛል። ከኔ ትኩት አትርፍምሽ ግንባርን ነው እመጣለሁ። ሽጉጥ ይዛል። ጥበቃው እንዲፈንክት ነው። ትልቁ በር ጥበቃ ነው አይደል? በሌሊት 8 ሰዓት ሲገባ እንዴት ዝም ማለት ነው? እኔም እኮ ግራ የገባኝ እሱ ነው። አብርሃም ለምን እንደሆነ ታውቃለህ? በሩ ይሄኛው በር ተከፍቶ ከዛ ከሱ ማልፎ ይሄኛው ቤት ገብቶ እኮ ነው አሁን እያወራ ያለው። ገባህ? እኔ ግራ የተገባሁት እሱ ነው። የምታውቀው ሰው ነው ማንም የለም የማውቀው ሰው የለም አለች። እኔም ግራ የተገባሁ እኮ ግራ እኮ ነው የተገባሁት። እኔም በሌሊት ስደውልልህ ግራ ገባ። እንደዚህ ቤት ሰው ገብቶብኛል ምናምን ስትል ትንሽ ነው ግን ሌላ ነው ነገር የመመሪያ በርሻ ላይ ፈልጊ ወጥሻ ቤት የለም ወይ? ምን ነገር የለም። አዎ እናንተ ይላሉ አንድ ነገር ልታረጉ ብትሞክሩ ማለት ነው ከዚህ አትወጡሽ። የሆነ ፖሊስ ጋር ደውላለሁ ሰው ታላለሁ ምናምን። ተው በቃ ምንድን ነው ይቅር። የሚስተውን ነገር እየሰማሁ አይደል እንዴ? ይቅር በቃ ወደኛ ሰላም እንዴ? አንተ ለምን አትወጣም? የሆነ ስለት ይዞ ቢሆን አስቧል። ሲከፈት እኮ ወዲያው ሽጉጥ ይያለው አለ እኮ። ታዲያ አብርሃም የሰው ህይወት ነው መስዋዕት ነው ልቀምጣ ነፍስ ምንድን ነው በእናትህ ይሄ ሴት ይላል ሞት አይፈራም አይነት ነገር። እሺ አሁን ናውጣ በቃ እኛ ማንም ይላከን ናውጣው። ከሌሊቱ 8 ሰዓት እንቅልፍህን ጥለህ ትመጣለህ። አረ በለ አስቧል። እንዴት 8 ሰዓት ላይ የሆነ ሰው ነገር ቢያደርገኝ እሺ ድምፁ የምታውቀው ሰው ቤት ላይ መዱሻው ነው ምንድነው ፈልጊ? እኔ ከጎረቤት እንዴት ሰፈር እኮ አላውቀውም በደንብ በቅርብ አይገባውም። በዛ ላይ በዚህ 8 ሰዓት ምን ብዬ ነው ሰው ጋር ማንኳኳው? ማንንም አላውቅም። እናንተ ባትደርሱ እኮ በቃ ድምፁን የምታውቀው ምንም ላውቀው አልቻልኩም። የጎረምሳ ድምፅ በሚሰማኝ በምን አውቀዋለሁ? እናንተ ባትመጡ እኮ ይገለኝ ነበረ። ሽጉጥ ይዞ አልነበረ
አውቆ እናንተ ስትመጡ ደግሞ እንደሚወደኝ ሰው የኔ እናት ምናምን የሚለው አብርሃም አይሆን አሁን ሁለታችን ብቻ ሆነ ሌላ ነገር ሊሆን ይችላል። ምናልባት ሰውን ሰብስበን ምናምን እሱ አንድ ሰው ነው ያሁለት ሆነ ምናልባት ሌላ እንትን ሊኖር ይችላል። ሰው ቢተማመን ነው እንጂ ሁለት ሰው መጥቶበት አንተ ያስብሻል ልቤ ያስብሻል አንተ ሰው ተጨንቆ ትዘፍናለህ። ያስብሽ ወላታ አንተ አይደለም እኮ ለሰው ነው ዘፍነው ያስብሻል ልቤ ወደሽ ድምጼ ለኔ ናት ስሚ ምን አይነት ሰው ነው የገባብን እግዚአብሔር ያስብሻል ለኔ በእናትሽ ታገባይልኛ ምንድነው መራቅ እኔ ፍቅር ጉዴ ፈላ የኔ ዓለም ማይ ወርልድ አረንገን ጥለው አብርሃም ምንድነው እንደዚህ ዝም ማለት በምን መገንጠያ እንኳን ይላል እኮ እና ዘነዘና ሙቀጫ ዘነዘና ነገር የለሽም ኤርሚ ዘነዘና ምን ይሰራልኛል አቤላ የቡና ማሽን አለ በቃ ተሸንፌ ልቤን ሰጠሁሽ ሳልፌ አከፍተው በሩን አንተ ምንድነው ፊውቸሪንግ በገባው በደረታት ይላል ወይኔ አቤላ ድምፁ የምታየው አይደለም ኤርሚላ አብርሃም ምንም ይረዳልኝ አልቻለም ምንም ነው አታውቁ ያለበጠብን ነው ኤርሚላ እየዘፈነልሽ አፍቃሪሽ ቢሆን ነው እንደዚህ 8 ሰዓት ነው ከምሽቱ 8 ሰዓት ነው አፍቃሪ የሚመጣው አቤላ አሁን ግራ ገባኝ ድምፁ ምንም ይረዳልኝ አልቻለም ምን ድምፁ የማታውቂው አዎ እኛ እንውጣለን። እሺ እሷን ነው የምፈልገው። እሺ ና ያስገባል። አረካይ ነው ምን ያራዳች ውጣ አታ ይሄ መንፈስ አለበት ወይ ጸበል ይዘን እየሰማኝ ነው። ይኸው አብርሃም አስበው እንደዚህ 8 ሰዓት ላይ ብቻዬን ስሄድ ሆኜ እንዴት እንደሚፈራ አስበው። ፖሊስ ጋር መደወል አለብን አብርሃም። ፖሊስ ጋር ፖሊስ ጋር እንደውል ነው። እሺ ፖሊስ ጋር እንደውል ነው። የምትወጣ ሆነ ያውጣ ፍቅር አይደለም እንዴ? ኧረ ክለብ እንውጣ እንዴ? እኔ እናት እንደዚህ ናፍቄሽ ስመጣ በፍቅሬሽ ሰንሰለት ታስሬ በራም ብዬ እንድገጥም እንኳን እድል አልሰጠሽም። ክፈተው ተው፣ ብትከፍተው ይሻላል በሩን። ያው ይኸውልህ የእሷን ልብስ አግኝቼ በመዓዛዋ እየረካው ነው የምልህ። ስሚ አለው አለሽ ብዬ ነኝ ወይ ጉዴ ፈላ የኔና ናት በለኝ። እሺ ለይስ ምን ሰዓት አብርሃም ና እንውጣ። በቃ ና አብርሃም አይው ወተናል። አስገባትና አውራችሁ ተወራችሁ ፈልጉ ነገር ክፈተው። ትልቅ ችግር ሳይፈጠርብህ አንተ ላይ ልብህ እንዴት ነው? በእናትህ ልቤ ተራራ ነው። ፈሪ እንደሆንክ ታስታውቃለህ፣ ግን በር ዘግተህ ሴት ልጅን እንዲህ ማስፈራራት ተገቢ አይደለም። ወንድነት ማለት ነው በ8 ሰዓት ሲደወልልህ ጦል እያሉ መምጣት አይደለም። እሺ እና እናንተ እንደዚህ ገብተው ሰውን ማስፈራራት ነው? ምን እየሆንክ ነው? አንቺ ብቻ እኔ አንቺ ምንም አይደለሽ ነው። እሺ ቤቴን እኮ ያውቃል። ሌላ ጊዜ ይገባል። ልክሽን ካለፍሽ ልክሽን እሰጥሻለሁ። አሁን እንደምትወደኝ አክት እያደረክ ነበር እንዴ? አሮድሻለሁ። ፍቅር እኮ እንዲያደርጋል በነገርሽ ላይ አይ ሰው ግን ኬዙ ከኔ ጋር ሳይነካ እኮ እሺ ይኸውኛ እንሂድና እስኪ ወጥቶ ያውራል። አብርሃም ጥራይ ልትሄድ ነው? አንዴት አንቺ ላይ ምንድነው? ይሄ ልጅ እኮ አልወጣም እያለ ነው። እናንተ ከሌላችሁ አልወጣም እያለ ነው። ይኸው እሺ እኛ ሄድ እናውጣ። በምን ማረጋገጥ ትችላሉ? ይኸው እንወጣ ነው። እኔ እጠጋልሃለሁ፣ ይኸው እነሱ ይወጣሉ። ጠረን እንዴት ነው አንተ የሚደርስህ? ወይ ይብላል እሺ ምንድን ነው? ይኸው ተጠቅቻለሁ። እሺ ከፍተኸው ቢያንስ ውጣ። ክበለው ሰላምን አገኘው። ኤርሚ ምን ታደርጋለህ? ክበለው እንዳይፈልገው አቤላ ኤርሚ አንተ ክበለው እኛ
እየገነጠለው ነው። እሺ ክፈለው። ይኸውልህ ልጅቷ አንድ ነገር ብትሆን ማለት ነው እገድልሃለሁ። ልጅቷ አንድ ነገር ብትሆን ኤርሚ ልጅቷ አንድ ነገር ብታደርጋት እገድልሃለሁ እያልኩ ነው። አንቺ ኤርሚ ስማ የቆርቆሮ በር ለምንድን እንደዚህ አይነት በር አዲስ ነው የሚሆንብህ? እሺ አሁን ከፍቶ ማባት ሄርሚ ደህና ነሽ? እየሰማኸኝ ነው? ሄርሚ በር ላይ ቁጭ በል እከፍታለሁ። ሄርሚ ደህና ነሽ ወይ? ሄርሚ እንቀጥለው። አማን እንቀጥለው። ላፍናት ነበረ በነገር ላይ በርዝጋው ደህና ነህ? አልገባኝም። ሄርሜላ አንተ አብረንክ ነው አንተ ያጋወልኝ ሲመድን ነው አንተ ልትሰራለህ። ማን ይመጣ? አይም ጋር ወጣልኩ ሄርሜላ ከተተዋወቀች ከአማኑ ጋር እኔ በሆነ ነገር አወቁትና ላስረዳ። ስመኝ ጨማይ ላስረዳ። ሄርሜላ ምንም አታስረጂኝ። ከአማኑ ጋር ፕራንክ ነው። በቃ አብርሃም ፕራንክ ነው። አሁን ሰው ማወቅ ቀላል አይደል እንዴ? በዙሪያ ያለው ሰው ማወቅ ቀላል ነው። ከዛ ባለፈ ማለት ነው ትንሽ እንደውም እኛ ልናቆይ ነበር። ደወልኩለትና የሆነ ፕራንክ አሰብኩኝ። አቤል ጋር ደወልኩለት፣ አማከርኩት። ጥሩ ነው በቃ አሁን ካለበት ስትረስ አንፃር ወጣ ይላል፣ ዘና ይላል አይደልና ከዛ በኋላ እሱን ጠራ ነው መጀመሪያ በራው ቀን ቆልፈን ነው የጀመረው። አውቀን ነው አማኑ እያወቅነው ፕራንክ ነው ለማድረግ ተረጋጋሽ። በለሊት 8 ሰዓት እንዴት ነው ፕራንክ የምታደርገው? ሄርሜላ ምን አይነት ሰዓት ነው ያለሽ? ያመሻል እንዴ? እንግላስ ምን ነው ዘና የሚያደርገው? የሚያደርግ ነገር ነው። ዘና የሚያደርግ ነገር ነው። የተናገሪ እንዴ ያመሻል ገኛ አይደለሽ? በጊዜው ደግሞ እኮ ይመጣልኝ አብርሃም። ወላሂ ቶሎ ነው እንዴ አብርሃም እንዴ ስማኝ አብርሃም እንዴ አንተ አጎይ ስማኝ ምንም አልሰማሽ። አብርሃም በቃ አንዳንድ ጊዜ ነው ፈታ ማለት መሰለኝ። ምን ነው ፈታ ማለት ለሊት ስንሳት ነው ተጠራጠር ነበር። ሄርሜላ ያመሻል እንዴ? ለእሷ ያለ ቦታ ለመግለጽ ፈልጋ ማለት እንድታይ ፈልጋ አናገረች። ማይሆን ነገር ነው እያደረክ ያለው ገባ። አንተ ጓደኛዬ ነህ አይደለ? በለሊት 8 ሰዓት ፕራንክ እንደዚህ አይነት ነገር ሀሳብ ስታመጣልህ እንዴት ትስማማለህ? አብርሃም ሳለምከኝ ወይኔ ኮቶ በይ በቃ እዚህ ከመጣ በኋላ በቀን ፕራንኩን ማድረግ አንተ መኪና ይዣለሁ ነው ይሸኛለሁ። መኪና ይዣለሁ ነው ይሸኛለሁ። የምን መኪና ይዣለሁ? መኪና ይዣለሁ። የራሱ መኪና አለ ወንድሜ። እኮ በቃ ጎረቤት ባልበጠብጭ አብረን ተረጋግተን ነው የሚሄደው። እንደዚህ ማጥሆነ እንደውም በቃ እዚሁ ደር ዛሬ የእውነት ቢሆን እዚሁ ለምን አታደርግም? እዚሁ ድረው የእውነት ቢሆን እኔም እኮ ደግጬ ነው አሳሳቅ በጣም ነው የሚያናደው ነገር ነው። እዛ ራሱ እንዴት እንደተናደደ ስማኝ አብርሃም ፕራንክ አንተ እንደፈለክ አይደል እንዴ የምታደርገኝ? አንተ እኮ ማለት ለኔ ፕራንክ ያርከኝ ላስታውስህ እንዴ ሰፍ ብዬ ቀለበት የምታደርግልኝ በአበባ የሸወርከኝ ሰው ነው አንተ ማለት ነው። ስሜቴ ላይ የተጫወተው በቀል ነው ስሜቴ ላይ ማለት እኮ በቀል ነው። ከዚህ በላይ ፕራንክ አለ። ከዚህ በላይ ደግሞ አንተ ፕራንክ አድርገኛል። ግን ባለገሩን ቀለል አድርገው መሽቷል ይነጋል ማለት ነው። እዚህ ቡና ፈያለው ምናምን በቃ አንተ እኔን አታምነኝም እንዴ? ጓደኛ ጋር አይደለም እኮ እኔ ለመነኝ። በቃ እሷ ነገሮች እኔ ጓደኛ ነኝ አይደል? ለመነኝ
እኔ ነገር ያኔ እኮ እየነገርኩህ ነው አብሽ የምትራራ አንተ ኬት ጀመረ ለእሷ ያለ ቦታ ማለት ነው የትረበህ ቆይ ውስጥ ነበርኩኝ እኔ ነው ውስጥ ሰላም ሆነ አይደለም ካሜራ ጋር መጥታ ነው የተገናኛችሁ እሷ ልጅ ደወለችልኝ በነገር ደወልኩላት እሷ ልታውቃችን አትዋሽ አትዋሽ እሷ አንተ ልታውቃችን ደውላለች እኔ እንዴት እንዳወቀችኝ አላውቅም ግን ደወለች በቃ አሁን ነገሮች ቀስ ብለህ ታስረዳታለህ እና ቁጭ ብለህ መረዳት ከፈለክ ትረዳለህ ደግሞ አላገኘኸኝም ዛሬ ቀን ስለዚህ አቤልም ያውቅ ነበር ማለት ነው እኔ እዚህ ከመጣሁ በኋላ ነው ማቆየው አይደል እንዴ አብርሃም ደግሞ ችግር አለበት አብሽ እኔ ኧረ አንተ ሊሸኛለሁ እኮ እያልኩ ነው በቃ ደህና ደርጉ መኪና ይዛለሽ መኪና ይዛል በዚህ ማዛት ዘና የሚያደርግ ነገር ነው በጣም እኮ የምታስብልኝ ቆይ አራድልኝ ስጠኝ በጣም እኮ የምታስብልኝ በጣም ትወደኛለህ በተለይ ውስጥ ካስገባኝ በኋላ ወንድነቱ ላሳየ እገዳለሁ ልጅቷ አለቀቃት ነፍስ ተጨነቃ ታይተው እኮ በቃ እንሂድ ና አማን እንሂድ አንቺ ግን ይኸውልሽ ነገር ትክሽዋለሽ በሆነ ቻው እሺ ተከታተል ደህና ደህና